ኖት ያስከቻልክ ደግሞ እያወራህ ያለሃት ሀገር ኦሬዲ አለች። አስተካክላ የተሳሳቱ በህዝብ ብሔር ብሔረሰቦች መካከል ያሉ ግንኙነቶችን እንዴት ላስተናግድ የሚለው ህብረ ብሔራዊ ማቀፏን አስተካክላ ወደፊት እየሄደች ያለች ሀገር ናት። 35 ዓመት ከዛም በላይ ወደኋላ ቀርታል። አንተ 50 ወደኋላ እየሄድክ ነው ያለው። እያልኩ ያለሁት አፕዴት አድርግ። ብሔር ብሔረሰቦች የራሳቸውን ማንነት እዚች ኢትዮጵያ ውስጥ ማየት ከጀመሩ ሰነባበቱ። አሁን ክፍፍል አይሁንብን። ይሄን ሰበዝ አንድነት ላይ እንሰረው፣ ወደ አንድነት እናተኩር። ጥያቄዎች እስከተመለሱልን ድረስ እንደ ብሔር ትኩረታችን ሀገራዊነት ላይ ይሁን የሚል አይነት ኢትዮጵያዊነት ነው ያለው። አንተ ንጉሱ ሹማምንቱ ተመልሰው ይመጣሉ ብለህ ጥንትን ወደዛ ዞረህ የምትመኝ ሞታ ሐውልት ነህ እኮ። ዝም ብለህ ነው እንጂ እንደው በወጣት ድምጽ ፋፋፋ ያልክ የምታወራው ሬሳህ ነው ያለው ማለት ነው። ፖለቲካ የፈራው ሚኒሊክ ከባታ ምናምን መጥተው ዙፋኑ ላይ እንዳይቀመጡ ነው። አይዞ እንደዛ ነገር የለም። አትፍራ፣ አትቃሽ። እሱ ያንተ ናይት ሚርና ቅዠት ነው። እዛ ውስጥ እኛ አንኖርም። ዳሽ ብትቃይል ኦኬ። ለምን እየተሰማማችሁ የተማስራቂ በጣም ሆት ኢትዮጵያዊነት እንደማንኛውም ነገር በጊዜው የተሰራው የመንግስት ስትራክቸር ሰርቶና ተሳልጦ ቢሆን ኖሮ አሁን የምናወራቸው የብሔር ጥያቄዎች ትግል የሆኑ መንግስት የቀየሩ ህገ መንግስት የጻፉ ነገረ መላውን ይሄን ሀገር የፈጠሩ እንዳዲስ ሪፋብሪሽ ያደረጉት ኢትዮጵያን ህብረ ብሔራዊ ያደረጉት አይመጡም ነበር። መጡ፣ ሆነ፣ አለቀ። አሁን የአማራ ብሔርተኛ የሆኑ ሰዎች በኢትዮጵያኒስት ስም እንደዚህ እንደ ወንድማችን ደዮሲ ተደብቀን ብንመጣ ያዋጣናል፣ ኮንስቲትዩንሲያችን ወደዚህ አይወጣልንም በሚል ነው የሚደባበቁት። ማስካር እንደ አማራ ብሔርተኛ እንደነ ዩሪ ስትመጡ የምታምሩት ለምንድን ነው? ሐቂቃውን ነው ይዛችሁ የምትመጡት። ይገባኛል የምትሉት ከሰፋም እንነጋገር። አይ አግባብ አይደለም፣ ከዚህ አንጻር ይሄ ያንተ መብት የሚያልቀው የሌላው የሚጀምርበት ነው በሚታወቁ መንገዶች እናስተካክላለን። እናንተ ምኞታችሁ፣ ስሜታችሁ ሌላ ነገር ነው ውስጣችሁ ያለው። ካፋችሁ የምታወሩት ደግሞ ጥንታዊት ኢትዮጵያን ዛሬ አምጥተን እንተክላለን ነው። ከየት መጥቶ ነው ጥንታዊ ኢትዮጵያ የሚተከለልህ? ዛሬ ተመለሰ ሲዳማውን ወላይታውን ምኑን ያንተን ቋንቋ መማሪያ አይሆንም እንትኑን ተውና ሁሉን ነገር ትተህና አንድ ነገር ውስጥ ልጭመቀህ ብትለው እሺ ይላል። የራሱን ማስተዳደር በራሱ ቋንቋ መማር የራሱን ማንነት ሀገሩ ውስጥ ማየት ኢትዮጵያ የሚባለው ሰንሰል ውስጥ ራሱን ማየት የለመደ ህብረተሰብ እንዴት አድርጎ ነው መጥቶ የሚታሽልህ? ያውም ደግሞ በእንደናንተ አይነት የጀርባ አጥንት በሌለው ልሙስሙስ ማለት ነው። ምንም እኮ ትንሽ እንኳን ነገር የምታቀኑት የሌላችሁ ማለት ውጭ ሀገር ላይ ምናምን ሰረገላ አድርጋችሁ እንትና ንጉስ ነው የምትሉት አንድ ትንሽ ብሔርተኛው እኮ ይሻላል ከእናንተ በኮንስቲትዩንሲ ቢሆን በፖለቲካሊም ትንሽ ኢምፓክት በማምጣት አብሶሉት ዊዝልስ እኮ ናችሁ። ፕራይም ኤግዛምፕል ሂር ሶ ምንም የፖለቲካ ግራውንድን ቤዝም የላችሁም። አስተሳሰባችሁ ማን ነው? አያና ዮሲ ነው ዮሲ እናንተ ክብሮም ለዛ እኮ ነው የሚላችሁ። እናንተ አሁን ቤዝ የምታደርጉት ህልምን፣ ዘፈንን፣ ተረትን፣ ትሪክ ምናምን ነገር ነው። ከዛ ውስጥ ውጡና ለሀገር የሚበጅ ነገር ስሩ። ያዋጣ አይ ካላችሁ ግን እናንተን የሚያስቸግር የለም። ምንም ፓወርም የለህም፣ ምንም የለህም፣ ምንም ነገር የላችሁ። እውነቴን ነው የምነግርህ፣ በድፍረት ነው የምነግራችሁ። ይሄ የውሸት ጥርቅም ምንም የለውም። ብሔርተኛው ተከታይም ህዝብም የቀሰቀሰውም የታጠቀውም የገንዘብ ምንም አለው በተወሰነ ደረጃ። እሱ ብሔርተኛ ያስተካክል። የብሔር ጥያቄዎቹ ከተመለሱለት ኢትዮጵያዊነት ውስጥ የሱ ወንበርም አለ፣ የሱ ቦታም አለ፣ የሱ ድርሻም አለ። ኢትዮጵያ እሱንም ትመስላለች። ስለዚህ ኢትዮጵያዊነቱ ላይ ያተኩር። የሁላችን የሆነች ኢትዮጵያ ብሔርተኝነታችንን በናይን እያደረግን ኢትዮጵያዊነታችንን እናጠንክር የሚለው እኔ የሚያስኬድ መንገድ ነው። ፖለቲካሊም ፊዚብል ነው፣ ሊወራም ይችላል። ተመልሼ ጥንታዊነትን አመጣለሁኝ የሚል እብድ ማለት ነው። ይሄ በጣም 1% 2% ናችሁ። ጀርመን ላይ ኒዮ ናዚስቶች ምናምን ማለት በጣም ማይኖሪቲ ኤክስትሪም ራይት የሆነ ማይኖሪቲ ናችሁ። ማይኖሪቲ ናችሁ። ግን እዚህ ላይ መጣ ምን ስትል ዘፈን ከተዘፈነልህ ሰላም አለይኩም እኔ ችግር የለብኝም፣ ዘፈንህን አዳምጥ። ኢን ሪያሊቲ ግን ቴዲም አንተም ልደቱም የአማራ ብሔርተኝነት ከሆነ የአማራ ብሔርተኝነት አድርጉት። የአንድ ብሔር በላይነት፣ የአንድ ቋንቋ ጠቅላይነት፣ የአንድ ሃይማኖት በላይነት ያለባት ኢትዮጵያ ዘላለም ተመልሳ አትመጣም። ያለው ነገር ውስጥ ድርሻችሁን እንዴት እንወጣለን የሚለውን ኑና እንደሌላው ተቋደሱ። ኢትዮጵያ የሁላችን ናት። አይ ኢትዮጵያ ጥንታዊ ናት፣ እዛ ነው የምመለሰው፣ ኑና እዛ እንሂድ። ያንተ እንደዛ የምትል ከሆነ ጅል የለም። አንደኛ አቅምም የለህም፣ ኢንኬፓብል ኢንአፕት ነህ።
ሊትራሊ ጥንታዊ ነህ፣ አርኬይድ ነህ። ከዛ ውጣና ብሔርተኝነቱን ዝለለው ካስፈለገ እና ትክክለኛውን እንዲመልስ ቻንስ አባዲን አለ እንግዲህ አማራ ብሔርተኛ ነው የሚባል ነገር አለ። አይ ቲንክ በእኔና በዩሪ መሀል ያለ ግልጽ የሆነ የፖለቲካል ልዩነት አለ። ዩሪ የእናንተን ድድብና አይቶ ኦኬ ሲያዩ ሀገሩ ሊስተካከል የሚችል አይደለም፣ ዜርፎር ባለው ስትራክቸር ውስጥ ህዝቤን የምከላከልበት ስትራቴጂ መውሰድ አለብኝ፣ ፕራዮሪቲ ህዝቤን ማዳን ነው። ወደ እንደዛ አይነት አካሄድ ያስገባው የእናንተ ድድብና ነው፣ ሌላ እኮ አይደለም እንጂ አሁን አንተ የምትለው ፖለቲካ ዘላቂና ሰስቴነብል የሆነ መፍትሄ ነው በሚል አይደለም። ሳይወድ በግዱ ከዲፌንሲቭ ፖዚሽን አንጻር ነው እዛ ውስጥ የተገባው። እኔ ደግሞ አይ በተቀደደ ቦይ አልፈስም፣ እኛም ችግር ውስጥ ነን፣ የተቀረው የኢትዮጵያ ህዝብም ችግር ውስጥ ነው። ህዝብን አስተባብረን ወደ መሀል የምንመጣበትን ሲስተምና ስትራክቸር መገንባት የተሻለ ነው። ሰስቴነብል የሆነ ዘለቂታዊ የሆነ 100 ዓመት 200 ዓመት ሊያኖረን የሚችል ፕራግማቲክ የሆነ ሲስተም ማቆም እንችላለን የሚል በደንብ ግልጽ ብሎ የሚታይ የሀሳብ ልዩነት አለ፣ የስታንድ ልዩነት አለ። ከዛ ባለፈ በጣም አንድ አባዲና ይቅርታ፣ ለምንድነው ታፕታፕ የማያረጉት ግን እነዚህ ሰው በእኔና በዩሪ መካከል ያለው ልዩነት ግልጽ ነው። ዩሪን ረጅም ጊዜ አውቀዋለሁ። ፓርት ወደዚህ አይነት ፖለቲካ ውስጥ ማን የተገባበት ምክንያት አያነ የእናንተ ቆሞ ቀረነት በጣም የተቸነከረና ፊዚብል ያልሆነ ሀገርን የማያራምድ ረሃብን፣ ድንቁርናን የሚያስፋፋ ፍልስፍና ይዛችሁ መታችሁ እንቅ አድርጋችሁ ሀገሩን አይነቃነቅም ከዚህና ከዚህ ውጪ ስላላችሁ ወደዛ መስመር ገብቷል። እኔ ደግሞ ከዚህ ይህንን ስርዓትና አንቆ የያዘንን ነገር መለወጥና ተራማጅ የሆነ ፕሮግራማቲክ የሆነ ሲስተም ኢትዮጵያኖች መገንባት እንችላለን። ያንን ለማምጣት መታገል አለብን ነው። ግልጽ የሆነ ልዩነት አለ። አንደኛው እሱ ነው። ሌላኛው አቅም የሌላችሁ ልፍስፍሶች ባንች ኦፍ ሬድ ሂሪንግ እና አድሆሚኒየም እኔ የምለውን ሀሳብ ዳይሬክት ሊመተ ኮንፈረንት ማድረግ ያረጁና ይፈጁም ብለዋል። ያረጁና ይፈጁም ችግር የለው። እኔ የምለውን ሀሳብ ፖይንት ባይ ፖይንት ባይዘው ከሰደበኝ የነገረኝ ይባላል። ችግር የለውም። እንኳን አስታወስከኝ ኬቢ፣ አመሰግናለሁ። የክለብ ሃውስ መነቋቋም የተሳዳቢ ስብስብ እንደሆናችሁ እኮ ግልጽ ነው። የመጨረሻ አቅመቢስና አቅመቢስ የፖለቲካ ላይናችሁ የሚሽከረከረው አድሆሚኒየምና ሬድ ሂሪንግ ላይ ብቻና ብቻ የሚሰጣችሁን ሀሳብ የሚቀርብላችሁን የመከራከሪያ ሀሳብ ፊት ለፊት አይ ይሄ ያቀረባችሁት ሀሳብ ልክ አይደለም ይሄኛው ነው የሚሻሉ ብሎ ከማቅረብ ይልቅ በምን እንዴትና እንዴት አደረገ ንጉስ ጋር እንደሄድ ካላቅም እዚህ ጋር ስለ ንጉስ የተነሳ ነገር የለም። ኢንፋክት ስለ ታሪክ ራሱ የተነሳ ነገር የለም። አንተ ከኛ ጋር አይደለም እየታገልክ ያለው። አንተ አይምሮ ውስጥ የሳልከው ስታድግ እንዲያፈን ከፍተ እንደ ጡጦ እየጠባው ያደከው ናይትሜር የሆነ ብሽቅ የሆኑ ሰዎች ያጠጡ መርዝ አለ። እሱ እያቃዠ ነው። ከዛ ጋር ነው የምትከራከረው፣ ከኔ ጋር አይደለም። እኔ ከማቀርበው ሐሳብና ከማቀርባቸው መከራከሪያ ሐሳቦች ጋር አይደለም እየተከራከርክ ያለው። ምናልባት አፋፍሰን ጸበል ወስደን ይሄ ወይም አሩ ነው እንደ እምነት ፕሮቴስታንት ነው መሰለኝ እጅ ግንባር ላይ ተደርጎ ተጸልዮልህ የያዘክ ናይትሜርና አጋንንት የሚያቃዥ ነገር ለቆ ፊት ለፊት በምናወራቸውና በምንሰጣቸው ሐሳቦች ላይ ዲስከስና መወያየት የምትችል ከሆነ ልንጠብቅህ እንችላለን። ከዛ ባለፈ አሁን የተናገርካቸው ነገሮች ሁሉ does not represent my political stand, okay, and I have not said anything about history or ንጉሰ ነገስት ሃይማኖት ምናምን። ይህ ሀገር መራመድ ወደማይችልበት የፖለቲካል ቅርቃር ውስጥ ገብቷል። በአንድ ሀገር ውስጥ በሚኖሩ ህዝቦች መካከል ግንብና ግድግዳ ተሰርቷል። የሪሶርስ የፓወር የተለያዩ ጥቅማ ጥቅሞች ጋር በተገናኘ የአንድ ሀገር ልጆች ፉክክር ውስጥና ፉክቻ ውስጥ ገብተው ደም እየፈሰሰ ነው።
ይሄ ሊቆም የሚችለው እነዚህን ግድግዳዎች አፍርሰን የጋራ ሊያደርገን የሚችል አንድ ጠንካራ ምሰሶ አምብሬላ መገንባት ስንችል ነው። ያንን ማድረግ ካልተቻለ ኢትዮጵያኖች ሰቆቃችን፣ ሞታችን፣ ድህነታችን ኦል ካይንድ ኦፍ ዓለም ላይ የሚታዩ መዘዞች ሁላ ቪክተም ነው የምንሆነው። ዜርፎር አዲስ መንገድ ልናመጣ ይገባል። ወደ መሀል እንምጣው። ይሄንን ምሰሶ በጋራ እንገንባ ነው። በማዕከላችን የተሰሩት ግድግዳዎችና ግንቦች ሊፈርሱ ይገባል። አንድ ሀገር ህዝብ ነን። አፍተር ኦል እጣ ፈንታችን የተጋመደ ነው። እኔ ወርቅ ፈሶልኝ ሌላው ባዶ እግሩን ሜዳ ላይ ሊያድር የሚችልበት ሀገር ሊኖር አይገባም፣ አይኖርምም። ሀገር ሆኖ ሊቀጥል አይችልም እንደዚህ አይነት ሀገር። ሌተሎን እኔ ስል እንደ ግለሰብ አይቾን ይሄ ሀገር በብሔር የተዋቀረ ነው። የሆነ ብሔር ወርቅና መና እየፈሰሰለት ሌላ ብሔር ደግሞ ከስልጣንም ከፓወርም ከሪሶርስም በሚወሰኑ ሀገራዊ ውሳኔዎች ላይ ሁላ የዳር ተመልካች ሆኖ ሊቀጥል አይችልም። ያ የምታረግ ከሆነ እርስ በርስ ሴራ እየተጠላለፍ እየተበላላ ነው የምትኖረው። አልፎ ተርፎ እርስ በርስ ከምንበላለው በላይ ካለንበት ጂኦግራፊካል ፖዚሽን አንፃር ብዙ ከፍ ያሉ ሀገራቶች ኢንተረስት አላቸው። እንደፈለጉት እያቧደኑ ያጠዛጥዙናል። በሩ ለዛ ወለል ብሎ የተከፈተ ነው። እነዚህ ሀገሮች ልንቀርፈ ነገር ህዝብ በአንድ እኔ ያሩ ነው መልሰህን ለዚህ ነገር ወርዛ አርጋ አላቀም ግን well it looks like he's 6 feet under. That's what it looks like. እኔ የቆመ የሚተነፍስ ነገር ግን የሞተ ጭንቅላት ነው የሚታየኝ literally። እንዴት ነው ሰው ይሄ ሁሉ ህዝብ እያለቀ ይሄ ሁሉ ደም እየፈሰሰ ይሄ ሁሉ ህዝብ እየተራበ ይሄ ሁሉ ህዝብ ተፈናቅሎ ሱፉንና መነጽሩን ገጭ አድርጎ መጥቶ መላጣውን እያብለጨለጨ well እኛ እኮ የፍትህ ጥያቄ አንዳንድ ቦታ እንዳላችሁ እናውቃለን። እሱን ጠይቁና እንመልስላችሁ። ቅዠት በተለይ ደግሞ በጣም ክሪቲካል የሆነ በአሁን ሰዓት ላይ የትግራይ ልጆች ይሄንን ነገር በጣም አስቡበት። ይሄንን ስርዓትና ይሄንን ሲስተም ሰፖርት የሚያደርግ የፖለቲካል አይዲዮሎጂ ይዛችሁ የምትመጡ ከሆነ መብታችሁ ነው። ህዝባችሁ ግን ከፍተኛ ችግር ውስጥ ነው የሚገባው። መልሳችሁ አዙራችሁ ይሄ በመሰሩት የፖለቲካል ስህተት የኢትዮጵያ ህዝብ ኢትዮጵያ ምናምን የሚል ነገር ጥንቃቄ አድርጉ። ፖለቲካ የብልሃት ነው። ፖለቲካ የኔጎሺዬሽን እና ባርጌኒንግ ነው። ከፍ ወዳለ የፖለቲካል ማዕቀፍ ልትመጡ የምትችሉበት መንገድ ይዛችሁ ነው። እኔ በሬ ክፍት ነው ለመነጋገር ከእናንተ ጋር ያለበትን ነገር ትተን ፈንዳሜንታሊ አያና ኦሮሞ ነው who cares then አያና ኦሮሞ ስለሆነ እኔ ትግራዊት ስለሆንኩኝ who cares ዋጋቱ ዱ ከፖለቲካው ጋር ፖለቲካሊ አንተም እኔንም ኢኳል የሚሆን አገር መፍጠር አለብን እንጂ አንተም የምታረገውን ነገር በመብስና በግዴታህም ማድረግ አለበት። እኔም እንደዛው ነው እንጂ ምንድነው ማለት ከብሔር ጋር ሁሉን ነገር የምናያይዘው ለምንድነው? አያና ምንድነው ጥቅሙስ? ይሄንን ብትመልስልኝ ደስ ይለኛል። እንግዲህ ብሔር ብሔረሰቦችና ህዝቦች የስልጣን ባለቤት ናቸው በኢትዮጵያ ፖለቲካ። አሁን ባለው ነባራዊ ሁኔታ ብሔር ብሔረሰቦችና ህዝቦች ስልጣን ባለቤት ናቸው ሲባል ግን ፖለቲካችንን የምንሰራው በብሔር ዙሪያ መሆን አለበት ማለት አይደለም። የብሔር ወይም የብሔርተኝነት ጥያቄዎች ወይም ትግል እንደ ብሔር ያሉን ችግሮችን ለመፍታት የምንጠቀምበት ነው። ያ እንደ ብሔርተኝነት የታገልንባቸው ምክንያቶች ደግሞ ጥያቄዎች ተመልሰው ነው ህገ መንግስቱ የስልጣን ባለቤት ያደረገው እነኝን ብሔሮች ስልጣን ባለቤት ከማድረግም አልፎ ኢትዮጵያዊነት ውስጥ ይገባናል የሚሉትን ቦታ እንዲኖራቸው ትክክለኛ ፌር የሆነ ቦታ እንዲኖራቸው ተስተካክሏል። ስለዚህ የብሔርተኝነት ጥያቄ የጨረሱ እንደ ብሔር የሚያታግላቸው ጉዳይ የሌላቸው ጥያቄዎቹ በተመለሱባት ኢትዮጵያ ውስጥ እኔ አዲሲቷ ኢትዮጵያ ምለው ለዛ ነው ህብረ ብሔራዊት በሆነችው ኢትዮጵያ ውስጥ እነኚህ ጥያቄዎች እስከተመለሱላቸው ድረስ they should go ahead and ኢትዮጵያዊነት ላይ ፎከስ ነው። የሸፋፈናችሁ አታቅርቡ። አሁን ዛሬ ተራውና እድልህ ነው። 1 2 3 ብለህ ጥያቄዎቹን ጥያቄ ጠይቃኝ እየመለስኩ ነው። አሁን ጥያቄዎቹ ምንድናቸው? እነዚህ ጥያቄዎች ምንድናቸው? እንወቃቸው።
ዮሲ እናንተ ቅድም እኮ ተናገርኩ ነው 30 ዓመት ተጫወታችሁብን የብሔር ጥያቄዎች ትላላችሁ ምንድናችሁ ኳንቲፋይ አድርጓችሁ 30 ዓመት የተጫወተብህን ሄደህ ፈልጋ እኔ አላውቅም እኮ እንደዛ በእንደዚህ እያልክ የኢትዮጵያን ህዝብ እያወናበርክ ልትቀጥል አትችልም ጥያቄ ነው የተጠየቁት አንድ ማይክ እንጠቀም እኮ ለፍሬ እየነገርኳት ነው አትቀበዩ እንደዚህ አይነት መልስ የብሔር ጥያቄ እኔ ነኝ ጀመርኩ ከዛ ቆይ አንዴ ተረጋ ሰው ሁሉ ሲያደብህ አይደብርህም እንዴ አንተ ራስህ ሶ የብሔርተኝነት ጥያቄዎች ተመልሰውላቸው ከዛ በኋላ ብሔርተኝነትን እንደ ፖለቲካ ማራመጃ አድርጎ መሄድ ትክክለኛ አካሄድ አይደለም እኔም ማምንበትም ነገር ነው ትክክለኛው ይሄ ነው የብሔር ጥያቄዎች ከተመለሱልህ ኦሮሞነት ፖለቲካ አይሆንም አማራነት ፖለቲካ አይሆንም ትግራይነት ፖለቲካ አይሆንም ይሄ ማንነትህ ነው ብናይን ሆኖ በማንነትህ መኩራት ትችላለህ ቋንቋውን መጠቀም ትችላለህ ህገ መንግስቱ ይፈቅድልሃል የፖለቲካ መታገያ ምክንያት የለህም ምንድነው እንደ ብሔር እንደ ፖለቲካ አያስፈልግም ኦሬዲ የአስተዳደር ወሰን አለ በዛ ወሰን ውስጥ ራስህን ነው የምታስተዳድረው በዛ ወሰን ውስጥ በራስህ ቋንቋ ነው አፍ መፍቻ ቋንቋ የምትማረው ካልቸር የተከበረ ነው ኢትዮጵያ የሚለው ነገር ሲነሳ እነ ዮሲ የሚፈልጓት ያቺ የጥንቷ ኢትዮጵያ የታገልካት ኢትዮጵያ የቀየርካት ኢትዮጵያ ሳትሆን አሁን ያለችው ኢትዮጵያ ታውቃለች ሪኮግናይዝ ታደርጋለች አንተን ትመስላለች ታከብራለች ባህልህ ይከበራል ማንነት ይከበራል ስምህ አለባት ውስጧ ሪኮግናይዝድ ነው እቺ ናት ህብረ ብሔራዊ ፌደራላዊ የሆነች ሀገር እቺን ካገኘህ በኋላ ስቲል ድርቅ ብለህ የሶማሌ የኦሮሞ የአማራ ብለህ መቀጠሉ አያስፈልግም ጥያቄዎች ካሉ እንደ ብሔር ስቲል ያሉ ጥያቄዎች ተመልሶ ያንን ሀገራዊ በሆነው ኢትዮጵያዊነት ላይ ፎከስ ማድረግ አለብህ ብዙዎቹ ጥያቄዎች ተመልሰዋል ብዬ ነው ማምነው ሰብስታንሻሊ የተዘጋ ቻፕተር ነው የቀሩ ነገሮች ደግሞ ይመለሳሉ ስለዚህ ኢትዮጵያዊነት ይሄ ውጤቱ የተያዘባት ኢትዮጵያ እንጂ እነሱ እንደሚሉት እንደገና ሪግሬስ አድርገን የዛ ሁሉ ዘመን ትግል ውጤት ያን ሁሉ እንደገና ተመልሰን አዲስ የብሔርተኝነት ትግል እንዲጀመር ማለት ነው ጥንታዊ ነው ወደ ኋላ ነው የሚሄዱ ይሄ ወደ ኋላ መሄድ የለም ህልም ነው መመኘት ይቻላል በጣም ማይኖሪቲ ናቸው ፍሪንጅ ናቸው ይቀጥሉ ነው ዝም ብሎ ሲምፕል አኖያንስ ናቸው ግን አሁን ጨርሰን ኢትዮጵያዊነታችን ላይ እናጠናከር መሐሉን ፎከስ እናድርግ የጋራ የሆነው ነገር መልክህን የምታይበት አንተን የምታይበት አንተን የምትል ኢትዮጵያ ተሰርታለች ታድሳለች ኢትዮጵያ ዛሬ እንደ ዳጣ እንትን ምናምን ይባል ስም ተሰጥቶ ዳጣን ምናምን ተብለ ወይም ደግሞ ቋንቋህም ማንነትህም እንትን የሚባልበት አይደለም አለ ድርሻ አለ ባለ ድርሻ ነህ ባለ ስልጣንም ነህ ደግሞ ሰው እነኚህ ከተመለሱልህ በኋላ ምንም የሚያንገራግርህ ነገር የለም ኢትዮጵያ ዛሬ ምኮራባት ናት ኢትዮጵያዊነቴ ስል ድሮም ኢትዮጵያዊነቴን አልደራደርም የትግል አቅጣጫዬን አስቀምጬ ኢትዮጵያዊነቴን እወደዋለሁ ተስፋ ማደርግባት ነበረች መሄድባት ኢትዮጵያ ዛሬ የደረስኩባት የቀረኝ ነገር ማይነር የሆኑ መስተካከል ያለባቸው ኪ የሆነ አንድ ነገር ነው ያለኝ በኔ እንደ አንድ ኦሮሞ ሶ ኢትዮጵያ ላይ ዛሬ የኦሮሞ ብሔርተኝነት የሚያስፈልገኝ ምክንያት የለኝም እኔ በናይን የሆነ ነው ካልቸሬን አከብራለሁ ሬቻውን ገዳይን አከብራለሁ ሰራበታለሁ እማርበታለሁ ኢትዮጵያ ይሄን የሰጠችኝ ይሄንን የምታውቅ ኢትዮጵያ ናት ያለችው ስለዚህ ኢትዮጵያ ለኔ የሚኖርላት የሚሞትላት ኢትዮጵያ ሆና አግኝቻታለሁ ከመሆኗን በፊት ግን ኢትዮጵያዊነቴን ካድኳሉም የካዱት ደግሞ በአመክኖ ነው የጠሉበት ምክንያት ከደረሰባቸው ነገር አንፃር ነው ይሄ ነው እውነታው ሶ ይሄ እውነታ አይዋጥልንም ሪቫይስ እናደርጋለን ሪዋይንድ እናደርጋለን እንደገና የታገልክበት አያቶች አባቶች ጭምር የታገሉበትን ትግል እንደገና እኛ ተመልሰን ሪቫይዝ ይደረጋል የሚለው ህልመኛ ነው ህልመኛ መሆኑ ጠቀመው ቢኮዝ ህልመኛ ባይሆን ኖሮ ደግሞ የመጀመሪያ ቀንደኛ ጠላት ነው የሚሆነው ማለት ነው ቢኮዝ የተገኘውን የብሔር ብሔረሰቦች የህዝቦች ሁሉ ጠላት ነው ማለት ነው ስልጣናቸውን ማንነታቸውን ከሀገራቸው ውስጥ አውጥቶ ሀገራቸው ጭፍን የአንድ ማንነት ትኩረት ያላት ጥንታዊ የነበራትን አካሄድ የተሳሳተ መስተጋብራችንን እንመልሳለን የሚሉ ኃይሎች ናቸው በጣም ማይኑት ናቸው ኢሬሌቫንት ማይኑት ናቸው ብሔርተኛ ሆነው ያሉት ደግሞ ስሁት የሆነ ብሔርተኝነት እናያለን አንዳንዱ ስታክ ያደረጋል የተመለሱ ጥያቄዎችን ስቲል ሮስተሩ ላይ ይዞ የሚዞራል አንዳንዱ ደግሞ ከናካቴው የጋራ ሁሉም ህዝብ ሊያስመልሰው የሚገባውን የብሔር ታርጋ ለጥፎበት አልገደል ይላል ማን መገደል የሚፈልግ የለም ያማራ ወይ ኦሮሞ አይደለም አልገደል የህግ የበላይነት ነው የፖለቲካል ሲስተም የዲሞክራሲ ነው ኢትዮጵያዊ ጥያቄ ነው ሀገራው ዓለም አቀፋዊ ጥያቄ እነኚህን ዓለም አቀፋዊ ጥያቄ ብሔር ታርጋ የምትለጥፍባቸው ምን ሆነህ ነው ትክክለኛው እኛ ተጉዘን 50 ዓመት ተጉዘን ስንመጣ አንተ ተነስተህ ትወጣለህ ወይ ሰው ሲያብድ ያላበደ ብቻውን 7 ዓመት ያብዳል አታርገው
ተሰብሰብ ብለን ከብሔርተኛው ጋር እንመካከራለን። ረጅም መንገድ የመጡትም ጥንት ከተነሱበት እንዳልተነሱ አድርገው የሚያወሩ አረ ተነስተን እዚህ ደርሰናል፣ ብሔርተኝነት እየደረሰ በናይን እየሆነ እየሄደን ያለው ተጠጉ ነው። ኢትዮጵያ የጥንቷ ኢትዮጵያ ምናምን የምንለው ታሪካችን ነው። ከነጉለቱ ከነችግሩ ታሪካችን ነው። አባቶቻችን ያጸኗት ሀገር ናት። ግን ደግሞ ፌር ያልነበረ የፖለቲካል ሲስተም የነበረበት ነው። ታግለን አሸንፈናል ያንን አንፌርነስ። ዛሬ ያለችው ኢትዮጵያ እኔ በኦሮሞነቴ ከምታገል ይልቅ በኢትዮጵያዊነቴ እንድታገል ኢንከሬጅ ታደርገኛለች። ሴም ቲንግ ፎር ከምባታው፣ ፎር ሀዲያው፣ ፎር ወላይታው፣ ፎር ሲዳማው እንደ ሴም ቲንግ። ለአማራውም እንደዚህ ነው መሆን ያለበት፣ ለኦሮሞም እንደዚህ ይሄ ነው። በጣም ድንግዝግዝ ያለ ነገር አይመስለኝም ፍሬ። አባዲና እብድና ተብለሃል። እንግዲህ ሂድ አንተን ስላስቆምኩ ቅድም የሰዎች ጭንቅላት ላይ ይሄ እኮ አይዲዮሎጂካል ሰቨርዥን የሚሰራ አሁን ለምሳሌ አያና እንግዲህ በሚለው ኩሩ ኢትዮጵያዊ ነው፣ ኩሩ ኦሮሞ ነው፣ የሚኖረው አሜሪካ ነው። አሜሪካ ውስጥ የብሔር ፖለቲካ የለም። በደንብ ሁሉ ነገሩ ከነማንነቱ ኢትዮጵያዊነቱም ኦሮሞነቱም ሳይነጣጠል በደንብ ተከብሮለት ሲፈልግ በፈለገው የሃይማኖት ተቋም ሄዶ የራሱን የሚመስሉ ሰዎች ጋር ቤተክርስቲያን አቋቁሞ ሲፈልግ እሬቻውን ሲፈልግ ፌስቲቫሉን የመንግስት አገልግሎት ሲፈልግ ሄዶ ይህን ቋንቋ አልችልም በቋንቋ መገልገል እፈልጋለሁ ብሎ አስተርጓሚ መጥቶለት በደንብ ኢትዮጵያ ከሚኖረው ኦሮሞ በላይ ዘጭ ብሎ እየኖረ ነው ያለው እዚህ ምንም በማይከራከር ደረጃ። እኔ ልንገራችሁ የኦሮሞ ተወላጆች አያና ከናንተ በላይ ማንነቱም ባህሉም ክብሩም ተጠብቆለት አሜሪካ ውስጥ እየኖረ ነው። ለናንተ የሚነግራችሁ ፖለቲካ አገር ቤት ይሰራያል የሚነግራችሁ ፖለቲካ ከወዳጃችሁ ከጎረቤታችሁ አብራችሁ ለዘመናት ከኖረው ወገኖቻችሁ ጋር ግርግዳ ሰርቶ በስልጣን በሪሶርስ with everything እያከታከተ የሚያኖራችሁ ነው። ሲሆን የሚወዳችሁ ከሆነ እሱ የሚኖረው ኑሮ እሱ የሚያገኛቸውን አክሰሶች ሁሉም ኢትዮጵያዊ በሀገሩ እንዲያገኝ ያን ነበር ፕሪሽ ማድረግ የነበረበት። ኢን ሪያሊቲ ግን እሱ እኔ በምረዳው ይሄን ፖለቲካ ፕሪች የሚያደርግበት ሪዝን የሆነ የተሰራ የጥቅም ግሩፕ አለ። የዛን የጥቅም ግሩፕ ጥቅም ማስከበር ነው። የኦሮሞን ጥቅም ማስከበር አይደለም። ፎርዳማረር የኢትዮጵያንም ጥቅም ማስከበር አይደለም። የሆነ ስፔሲፊክ ፖለቲካሊ የተደራጀ የጥቅም ግሩፕ አለ። ባይ ሁክ ኦር ክሩክ የሚጋጨው ተጋጭቶ የሚሞተው ሞቶ የሚሰደደው ተሰዶ ይሄ ግሩፕ ጥቅሙ ተከብሮለት ሊኖር ይገባል። አለቀ። የብሔር ብሔረሰቦች ጥያቄዎች 30 ዓመት ሙሉ በኢትዮጵያ ቴሌቪዥን በሬዲዮ የብሔር ብሔረሰቦች ጥያቄዎች ይሏቸዋል። በዚህ ደረጃ ለብሔር ብሔረሰብ ጥያቄ የመመለስና የመስማት ፍላጎት ካላችሁ 30 ዓመት ሙሉ ዲፋይን ሳታደርጉ በሀገሩ ሁሉ ያለውን ጥያቄዎች አሉ እያላችሁ ሀገሩን ገደል ይዛችሁት ገባችሁ። እኛ ወይም እኔ የምለው ኢትዮጵያዊ የትኛውም አይደንቲቲ ያለው ኢትዮጵያዊ ቢሎንጊንግነስ ሳይሰማው ፍላጎቱ ሳይከበርለት ሃይማኖታዊ ይሁን ብሔራዊ ይሁን ካልቸራሊ ሊንጉስቲክ ይሁን ኤኒቲንግ ሳይከበርለት የኔና የኔ ፍላጎት ብቻ ተከብሮ ይኖር የሚል ሀገር አይደለም እኔ አስፓይር ማደርገው። ይሄ ሀገር ወንድማችን ሀብታሙ በሻ ቆፍጣን በል ይሄ በቂ መልስ አይደለም እያለህ ነው አሩ ነው። ቴንክ ዩ ሀብታሙ ምን አይነት አንደርስታንድ ታና ኬቢ ዛሬ አልተቻልክም። ኬቢ ዛሬ ድንኳንህን ጥላል አንተ ኖ እንደ አቦ ነው ችግር አይ ቲንክ እየሮጥክ ነው ምንድነው? በጣም እያለከለክ ነው ኬቢ። እውቀቱ በጣም ከበድ ያለ ነው። 3 ሰዓት የሆነ ነገር ጠጣ። ያ ሶ therefore እነዚህ በጣም የተጀቦኑ ኳንቲፋይ የማይደረጉ ነገር ግን በጣም ሰፊ በሆነ አይነት ማዕቀፍ ውስጥ እንኳን ቁጭ ብለህ ዳያሎግ አድርገህ ልትወጣበት የማትችለው ነገር ግን የፖለቲካል ናሬሽኖች አሁን ይሄ የብሔር ብሔረሰብ ጥያቄ ምንድን ነው? ይሄ የብሔር ብሔረሰብ ጥያቄ ለምንድን ነው 30 ዓመት? ይሄ እንግዲህ ስርዓት ከመጣ 30 ዓመቱ አይደል?
ችግሩ እየተባባሰ ነው የሄደው። የሀገር ባለቤትነት ትላለህ። የሀገር ባለቤትነት ሁሉም ተነጥቋል። እያንዳንዳችን ሀገር የለንም። ብሔር ለሚባል የሆነ ኢንቲቲ ሀገር ተሰጥቶታል። ይሄ የሀገር ባለቤት የሆነው ስያሜ ታክስ አይከፍል ምንም አያደርግም፣ ግን በሱ ስም ተብሎ ሀገር ተሰጥቶታል። ከዛ በዛ አምብሬላ ስር ያለነው ደግሞ እርስ በርስ እየተጠዛጠዝን ነው። የሀገር ባለቤትነት እያንዳንዳችን ዲዘርቭ እናደርጋለን ሁላችንም። እኔ መብቴ ከተከበረ እንደ ኢንዲቪዥዋል ሃይማኖቴ ይከበራል፣ ባህሌ ይከበራል፣ ቋንቋዬ ይከበራል። ዜርፎር እኔን የሚመስሉ ሰዎች ሁላ ማንነታችን ይከበራል። ክብሮምን የሚመስሉ ሰዎች ሁላ ማንነታቸው ይከበራል። አያናን የሚመስል ሰው ሁላ ማንነቱ ይከበራል። አሁን ግን እነዚህ ሰዎች እያጫወቱን ያለው ጨዋታ የውድመት ነው፣ የእልቂት ነው፣ የጥፋት ነው። አምናችሁ ይሄንን የምትሄዱ ሰዎች አይ ጋራንቲ ዩ የዛሬ 10 ዓመት ይሄ ጉዞ ከተቀየረ እዚሁ ቦታ ራሳችሁን ለቅሶና እየየ ላይ ታገኙታላችሁ። ወላሃንቲ የምታገኙት ከዚህ ሀገር ጥቅም የለም። ነገር ግን በእናንተ ስም አያና መነጽሩና ሱፉን ገጭ አድርጎ ጥርሱና መላጣውን እያብለጨለጨ ይሄ የሚነግራችሁን ሪቶሪክ ይቀጥላል ማለት ነው። you know why? because የዛሬ 10 ዓመት ይሄንኑ ነበር ስንሰማ የነበረው። የዛሬ 20 ዓመት ይሄንኑ ነው ስንሰማ የነበረው። የዛሬ 30 ዓመትም ተው እየተባለ ይሄን የተደረገው። 40ኛ ዓመት መጨመር የምትፈልጉ ከሆነ በአያና መንገድ ሂዱ። አይ የተሻለ ሀገር ለሁላችንም ተዋደን ተከባብረን ጥቅሞቻችን ሳይሸራረፉ ተከብረው ልንኖር ይገባል የምትሉ ደግሞ ከሆነ ጠጋ ብለን ወደ መሃል ሁላችንም በኢትዮጵያነትና በአንድ ሀገር ልጅነት እንስማማና ስርዓት እናቁም፣ አዲስ ስርዓት። ከዛ ውጭ ያለው መንገድ ፈርሲኪ ነው። ጉድ ላክ ነምላችሁ ኢትዮጵያኖች። እኔ ግን ያለኝ ዩሲ ላንተ ቆይ እንትና ዶክተር ላይ ቅድም ቻት ላይ የሆነ ጽፎ ነበረ። ለዩሪ ሲሆን እሺ ትላለህ፣ ለኛ ሲሆን እሺ አትልም ማለት ኮቱን ኮታተኝ ብሔርተኝነቱን ይመስለኛል። አማይ ራይት ህላዊ ያ ቅድም ዩሪ ማለት የሆነ ጀስቲፋይ ስታደርግለት ሰማሁ። አማራና ኦሮሞ ብሔርተኛ ሲሆን ለምንድን ነው ኃጢአት የሚሆን? አዎ ልዩነታችን ምን መሰለህ? ዩሪን አንተም በማይበት አይነ መመለከተው መቼ መሰለህ? ይሄንን ስርዓትና ይሄንን ሲስተም አስቀጥላለሁ this is the way to go ብሎ ፕሮግራም ጽፎ ሲመጣ ያኔ አንተን እንደምጋጨው ከዩሪ ጋር ጋጫለሁ። አንተ ያለህበት ፖዚሽን ይሄንን ስርዓት ትነኩትና ኦቨር ማይ ዴድ ባዲ ባንገቴ ገመድ ይገባል፣ ይሄ ስርዓት አይነካም ነው ያንተ ፖዚሽን። የትግራይ ጊዜ ይወስያው ነው ህሌው አሁን አያናን እያስፈራራው ነው ማለት የሆነ እንጨርሳለን አይነት ነገር ነው የሚለውና አንተ ዩሲያ do you think you're in a position አያናን ለማስፈራራት? በጣም ጥሩ ጥያቄ ነው። በደንብ ኦኬ። ለምን እንደሆነ ታውቃለህ? ኢትዮጵያዊ ነኝ። አያና ብሔረሰብ ነው። አያና የሚከተለው ፖለቲካ የብሔረሰብ ፖለቲካ ነው። መልታይ ሌየርድ የሆነ ፖለቲካ ነው። ዜርፎር እንዳልከው በአቅም ደረጃ ምናምን ታንክ እና ምናምን ሊኖረው ይችላል። አት ኤንድ ኦፍ ዘ ዴይ ግን ኢትዮጵያነትን ሊያሸንፍ አይችልም። እንትን ግን መግለጫ ግን አንብበዋል አባዲና መጀመሪያ ዩሪን ከመደገፍ በፊት? ቆይ ተረጋጋ። የአማራ ብሔርተኛ እኮ ነው ከቨራቸው እኮ ነው ኢትዮጵያንስ ክብሮ። ምክንያቱ ለምንድን ነው ታውቃለህ? ማስክ ነው አባዲና ማስክ ነው አንተም ነቃ አይደል? እኛ 3 ዓመት ፈጅቶብን ነበር ነው። ግን አስፈራሪያው ምን ተማምነህ ነው ማለት አሁን አያና ባንክም ታንክም አለውና ምንድነው ላይክ ስታስፈራራው ማለት ነው? ኢትዮጵያኒስት ከሆነ እኔ ማርሻል ነኝ we come in peace ኬቢ ሲምፕል ማሳያ አያና ዛሬ የተቀመጠበትን ወንበር ያገኘው በየትኛው የህዝብ አይጀን የገዛውት ድጋፍና ጩኸት መቼም የምታስታውሰው ነው። ከአዲስ አበባ ጀምሮ በመላው ዓለም የነበረውን ካምፔን የምታውቀው ነው። የህዝቡን ሞቢላይዜሽን የምታውቀው ነው። ስልጣኑ ወንበሯን የተደላደለው
በሆነ አስተሳሰብ ነው፣ ኢትዮጵያዊነት በሚለው አስተሳሰብ ነው። አፏጦቶ ወጥቶ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ምናምን። ያው አሁን ቴዲ አፍሮ ያለው ቃሉን ያጠፈበት የከዳው የኢትዮጵያን ሕዝብ አደባባይ ላይ ወጥቶ የተናገረውን ቃል የገባለትን ነገር ከርቶ ነው እዚህ ጣጣ ውስጥ ሀገሩን ይዞ የገባው ይሄ ሰውዬ። ወንበሩን ግን ያደላደለው ከጥግ እስከ ጥግ ኢትዮጵያዊ ተነስቶ ብሎ ይሄ ሰውዬ የተቀመጠው ኢትዮጵያዊነት ብሎ ስለተነሳ ነው። ገባ? ሶዘር ልዩነት እኔ ህዝብ ነው ያለኝ፣ እሱ ጠመንጃ ነው ያለው እኮ። አሁን እኮ አይጋርት ከንተን ፖንቲዩስ ግን አሁን ዩሪ ቢያስፈራራ ዩሪ አትሊስት የሚደግፈው ድርጅት ውስጥ ወር ብሔርተኝነት ታጣቂ ያለው ህላይ ቢያስፈራራ የሚደግፈው ብሔርተኝነት ታጣቂ ያለው። አሁን አንተ ኦኬ ማስ ሞቢላይዝ አደረግበታለሁ ነው አይደል? አያና ላይ ካልሳትኩ ዘፈን እኮ ተዘፍነው እኮ ቀዘን በቀዘን እኮ እየሆኑ ነው። አታያቸውም እንዴ? አይ ቲንክ ሰቃል እንኳን ከባድ they're in the bathroom እኔ ያና ማለት እኔ ልከላከላል ክብሮም ነው እስቲ ይኸውልህ ኳንቲፋይብል የሆነውን የፖለቲካል ቼንጁን እስቲ ያሳየን አንዱ ዘፈናችሁ። ይሄ ተቀዘቀዘ ምናምን አገዛዥ አንቀጥቀጥ ምናምን የሚለውን ተውና what is like ምንድነው where did you move the needle? ኳንቲፋይውን ልንገርህ ዛሬ ነው የሚታየው as we speak አንተ እንደ አንድ የብልጽግና እና የመንግስት ደጋፊ በዚህ ሙዚቃ ምክንያት ጁሪ ፊት ነው የቀረብከው እንጂ መተህ ፖለቲካ እንደ ማንኛችንም ቁጭ ብለን የምትሸጥበት ፖዚሽን ላይ አይደለም ያለው። ኤኒ ሩም ቲክታክ ላይ ስክሮል እያደረግ ብትሄድ እያንዳንዱ ኢትዮጵያዊ ብሔርተኛ ይሁን ብሔርተኛ አይሁን የእያንዳንዱ ሰው ስልክና ሬዲዮ ያንተን ድምፅ ያንተን ፖለቲካ አይደለም እየተከታተለና እያዳመጠ ያለው የቴዲን ድምጽ ነው። አንተ ዩሪ እውነቱን እኮ ነው የጅል ፖለቲካ የሚላችሁ ለዚህ። እሺ ቀጥል። yes you're cornered ዛሬ ላይ እቺ ቀንና እቺ ወጀብ ነው እዚህ ቁጭ እያናደርኩ ነው። ቀደም አንተና አንተን የመሰሉ ሰዎች ኢንክሉዲንግ ጠቅላይ ሚኒስትሩ እቺ ወጀብ እስክታልፍ ድረስ ጭራችሁን ቆልፋችሁ በራችሁን ዘግታችሁ ቁጭ ነው ማለት ነው። ወጀቡ እኮ ነው ዲሉዥናል ናችሁ ምልኮ ለዚህ ነው እና ዲሉዥናል ዛሬ ቀኑን ቁጭ ብለህ የምታዳምጠውና የምትሰማው ከዚህ ሙዚቃ ጋር የተገናኘ ወሬ ነው። ኦኬ ያ በቀደም ስለ አክሱም ነበረ፣ ዛሬ ስለዚህ ሙዚቃ ነው፣ ኔክስት ዊክ ስለሌላ ነገር ነው። ቢሆንልህማ ማን ነው አለቃ ሄዶ የሆነ ቦታ የንፋስ ምናምን ሞኝናችሁ እንዴ ብር ዊንድ ተርባይን ምናምን ዛሬ አወራ ሶስት ቀን አወራን። እሺ 3 ቀን ይሄን አወራን፣ ከዛ ሌላ ወሬ ደግሞ እናወራለን። ሶዋት ይሄ ነው በቃ ውጤታችሁ። ከዛ እዚህ መተ እነ ክብሮምን እነንተን ዩሪ አስጠጎኝ ቅልውጥና ፖለቲካ ይሄ ነው በቃ this is አይ አይደለም። ከዛ ዘንቀጣቀጥክ በቃ አየ ብለመሪ ህዝብ ምን አለኝ ብሎ ይሰማል። ኦኬ ይሄ የምታየው እንቅስቃሴ የህዝብ ድምጽ ነው። አንተ እንደ መንግስት ደጋፊ ሆነ እኔ የምደግፈው መንግስት የሚመራው ህዝብ ድምጽ ይሄ ነው። ይሄንን ካልሰማ የ3 ቀን ነው የ2 ቀን ነው ካልክ ችግር የለውም። የሆነ ቀን ላይ ማዕበሉ ጥርግርግርግርግ አድርጎ ደራሹ አባ ሳሙኤል እናገኛቸዋለን መረቡ ላይ። አንደርስታንድ ማድረግ ማትችል ቀፎ ነህ። አገር ቤት ከሄድክ ይሄንን እንኳን አንደርስታንድ ማድረግ ማትችል ቀፎ ነህ። አገር ቤት ከሄድክ ቆይተሃል ማለት ነው። አባ ሳሙኤል ዛሬም እንደሚመስል ብታይ ካንተ ይሻላል። አንተ አባ ሳሙኤል ካንተ አምሮበታል። ሲጀመር ምን ይታቆላል አባ ሳሙኤል አንተ አይ እስቲ ተወኝ በቃ። ጥሩ ነው፣ ተሳክቶላችኋል። በጣም ድንቅ ፖለቲካ ነው የሰራችሁት። አይ ቲንክ ጥሩ ውይይት ነው አሁን ዮሲ እያለ ያለው። እኔ ጥንታዊት ኢትዮጵያ ይሄ ሪደክሽኒስት ፖለቲካ ቢቆም እንደ ሪኮሜንዴሽን ነው። እኔ ባይቆምም ጉዳይ አይደለም። ዞሮ ይሄ ካምፕ የነ ዮሲ ካምፕ ዮሲ በባህሪው ጥሩ ስለሆነ ምናምን ነው እንጂ ጥሩ የምናወራው ከአብዛኛው ጋር ልግባባም ታውቃለህ። እንደ ካምፕ ምደግፈው ካምፕ አይደለም። ስትቀጠቅጡት ካምፑን በአጠቃላይ ዮሲን በግል ቡሊ ማድረጉ ምናምን አልስማማ። ካምፑን ግን ስትቀጠቅጡት ደስ ይለኛል። ቢኮዝ እኔ ቤቴ እንደሰራበት ብዙ ያልነቁን እንዲነቁ ምናምን ያደርጋል። ማስኩ ከላዩ ላይ እንዲወልቅ ነው መጣ። ማስኩ ሳይሆን ማስክ ቢኖራቸውም ደስ ይለኝ ነበር። አንዳንዶቹ እኮ አማራን ጠልተው ነው እዚህ ካምፕ ውስጥ ሁሉ የሚቀመጡት። እንዴ አሁን እኮ አንተ በተሻለ አንዳንዴ ለአማራ ህዝብ እኮ ክብር ታሳያለህ። እዚህ ካምፕ ውስጥ ካሉ አንዳንድ ግለሰቦች ከሚያሳዩት ብልግናና ጥላንቻ ማለት ነውና እኔ ይሄ ካምፑ ማስኩ ምኑም አይደለም። ላይክ ከልባቸው ነው የሚያምኑበት።
በነገራችን ላይ መለስ ምናምንም አይደለ በዛ ያህል ሪደክሽኒስት አንተም ባታረገው ደስ ይለኛል። ያው እንዳልሆነም ስለምታውቀው ጀስት የፖለቲካ ሲስተሙ ይቀየር ነው በቃ። ከቡድን ወደ መደራጀት መብት ወደ ግለሰብ የመደራጀት እንሂድ ነው እና እነሱ ይታያቸዋል። ግን ዩሪ በምን ይቅርታ አድርግልኝና ኖርማሊ ሌሎቹን አላቋርጥም። አንተን ግን ጀስት ዳይሬክሽንም እንድትሰጥ ሰዎችም እንዲማሩበት በምን ማዕቀፍ ነው ከቡድን ወደ ግል የምትሄደው? ማለት አሁን ያሉ የክልል መስተዳደሮች አሉ አይደለ? አፍርሰው እኮ እሱን ነው የምልህ። ስታፈርሰው ወይ በህግ ይታገድ ይዋል ወይ ነው እሱን ነው የምልህ። ሲያፈርሱት ማለት ነው አሁን የጋምቤላ ክልል በጋምቤላ ቋንቋ ነው፣ ወይም ደግሞ የሲዳማ ክልል በሲዳማ ቋንቋ ነው የአፍ መፍቻ ቋንቋቸው ልጆች የሚማሩበት ነው። የራሳቸውን ቋንቋ ይጠቀማሉ፣ ባህላቸውን ያሳድጋሉ። አስተዳደራቸውም የራሱ አስተዳደር ወሰኑ ውስጥ ያለ ገቨርንመንት ስትራክቸር አለ። ጋምቤላ ውስጥ 5 ማህበረሰብ ነው ያለው። ጋምቤላ የሚባል ማህበረሰብ የለም። ክልል ቋንቋ ምናምን ስትል ጋምቤላ ውስጥ እንዴት ነው እየተማሩ ያሉት? እንደዚህ ዩሪን ነው እያናገርኩ ያለሁት። ባይዘይ የሆነ ነገር ነከስከው። ዩሪን ነው እያናገርኩ ያለሁት። መርጬ ነው። ሰውም እኮ ይመረጣል። ልክ ምግብ ተመርጦ እንደሚበላው ሰውም ይመረጣል። ዩሪን ይመረጣል። በሻሸቁ ባይዘይ ዮሲ ጎበዝ ነው። በግድ አናግሩኝ ይላል። ምን ሊያደርጉት ነው የምልህ። የገባ ሲዳማን ምንድነው የምታደርገው? ይሄንን በራሱ ቋንቋ ታግሎ የራሱ ያስተዳደር ወሰን በራሱ ቋንቋ የሚተዳደር ከራሱ ማህበረሰብ የመጡ ካልቸሩን እሴቱን የሚጋሩ ሰዎችን የሚመረጥ ከኢትዮጵያ ጋር የራሱ የሆነ መስተጋብር እንደ ብሔር ደግሞ የራሱን ኢንትረስቶችና ፍላጎቶችን ያስከበረውን ህዝብ መተህ በህግ ስታግድ አማርኛ ተናጋሪ ነው የምታደርገው? አንድ የጋራ ቋንቋ ኢትዮጵያ ሁሉ አማርኛ ተናጋሪ ነው ወይስ ምኑን ነው የምታፈርሰው? ገብቷል? ያስተዳደር ወሰኑ ፍሬሙ ነው። ምኑን መሰለህ እነሱ የሚሉት ይኸውን ሶቨርኒቲን ለብሔር ብሔረሰቦችና ህዝቦች ነው የሚሰጠው አይደለ? አሁን ልክ የኬንያ ኮንስቲቱሽን ብታየው እንደዛ አይደለም የሚለው ወይም የሳውዝ አፍሪካ ኮንሴፕቱን አፍርሰው የዜጎች ሀገር ካረጉ በኋላ ሜቢ ሲስተሙንም ፕሬዚዳንሻል ማድረግ ሊፈልጉ ይችላሉ። የፓርቲ ሲስተሙን ወደ 2 ምናምን ሜጀር ፓርቲዎች ማሳደግ ሊፈልጉ ይችላሉ። ሰምሃው ኢዜማ በደንብ አርቲኩሌት አድርጎታል። ኖ ያ እሱን የፓርቲ ሲስተሙን ምናምን ችግር የለውም። እኔ አሁን የምልህ ለዛ ነው ስፔሲፊክሊ የነዚህ የማንነት ጋር የተያዙ ራስን በራስ የማስተዳደር በራስ ቋንቋ በራስ እንደዚህ የመተዳደር ኢንትረስቶች አሉ አይደለ? ሰልፍ ሩል የሚባሉ ሰልፍ አድሚኒስትሬሽን ራይት ጌን ያደረጓቸው እነኛን ሰልፍ አድሚኒስትሬሽን ራይቶችን አሁን ኬንያ ብሉ ዋተር ዶክትሪን ነው ከውጭ የመጣ ገዢ ነው ከነጻነታቸው በፊት የነበረው። ብሪቲሾቹን ከለዩ በኋላ የራሳቸውን ሴትአፕ እንደ አዲስ ነው የጀመሩት። እኛ ኢንተርናሊ የነበረ የኢምፔሪያል ስትራክቸር ነው የነበረን። ያንን ስናፈርስ ብሔሮች የራሳቸው አቅጣጫ ይዘው ነው የሄዱት። የነበረን አማራጭ 91 ላይ ሆልዲንግ ቱጌዘር አዝ ሶሳይቲ ብሪንጊንግ ቱጌዘር አዝ ፖለቲክስ ነው ያደረግነው። ኢትስ ናት ኒዘር ኦር ነው፣ ሁለቱንም ነው የተጠቀምነው። መበተን ወይ ባልካናይዝድ ሆነ የራሳችን ትንንሽ ሀገሮች መሆን፣ አለበለዚያ ደግሞ ፌደራላይዝድ ሆነን አብረን መቆየት ነው። 91 ላይ የነበረን ምርጫ አብረን እንቆያለን። የሚያቆየን ደግሞ እነኝን ስቴቶች ሬኮግናይዝ አድርገን በጋራ በኢትዮጵያዊ ማዕቀፍ ውስጥ ፌደራል ሀገር ሆነን እንቀጥላለን ነው የህዝቦች ትግል ድምዳሜው ያነበረን 1991 83 ላይ። እዛ ድምዳሜ ላይ የደረሰውን በዛ ሆልዲንግ ቱጌዘር እና ብሪንጊንግ ቱጌዘር ኮምቢኔሽን የተፈጠረውን ፌደራላዊ ሀገር ወዴት ነው የምትወስደው ነው? ገብቶሃል? ወደ ዩኒተሪ መውሰድ አትችልም። ከኮሎናይዜሽን ስር እየወጣን አይደለንም። እንደነ ኬንያ ትቀማዋለህ። ይሄን ያገኘውን መብትና እንትን ሌላ ቋንቋ ነው የምትሰጠው ወይስ ያለውን ይዞ ነው የሚቀጥለው? ቢኮዝ እነኚህ ስልጣኖች የተወለዱት ሀገሪቱ እንድትቀጥል እንዴት ትቀጥላለች የሚል ጥያቄ ነበረ። ፌደራላዊ ሆነን የምንቀጥል ከሆነ ሆል ቱጌዘር ነው የምንደረገው። ካም ቱጌዘር የምናደርገው ደግሞ አሰ ፖለቲክስ ነው። ኦልሬዲ አብረን የኖርን ህዝቦች ስለሆን ሆልድ ቱጌዘር ነው እንደ ሶሳይቲ የምንደረገው። ፖለቲካሊ ግን ያላለቀ የመንግስት ግንባታ ስለነበረን ካም ቱጌዘር ነው የምናደርገው የየራሳችን ኮንስቲትዩንሲ ይዘን። ይሄ ነው ቢልድ ያደረገን የዛሬ 35 ዓመት። ይሄን የተገነባውን እንደ አዲስ ሀገር መገንባት የጀመርንበትን የዛሬ 35 ዓመት ሂደታችንን ወዴት ነው የሚወስዱ እነኚህ ሰዎች? ለዛ ነው ወደ ድሮ መመለስም ብለው እኮ ቢኮዝ ምንድነው አማርኛ ተናገሩ፣ ሁላችሁም አማርኛ ተናገሩ፣ ቋንቋህን በቤት ተናገር፣ ተረትህንም ከፈለክ እንደፈለክ አድርግ፣ የሀገሩ ቋንቋ አማርኛ ነው የሚባለው፣ አንድ ፕሬዝዳንት አለን ምናምን ብለው ዩኒተሪ ነው የሚያመጡት? ወይስ የነዚህን ህዝቦች ራስን የማስተዳደር መብታቸውን በምን መንገድ ያከብሩላቸዋል? ስለዚህ መመለስ የሚፈልጉት ወደ ዩኒተሪ ስትራክቸር ነው ማለት ነው። ጠላት ናቸው።
እኔ ምንድነው ትልቅ ውሸት ነው። አባዲና ትቀጥላለህ ልስጥህ እድሉ። ያ ቢካዝ በጣም ቬሪ ሮንግ የሆነ ነው። ዮሪ ጨርስና አንተ ትሄድበታለህ አባዲና። ይሄ መቆራረጥ እንዳይሆን ኦኬ እኔ ጨርሼ በዛውም ሰፊ ኮንሴፕት ነው። ኢንፋክት እኔ ዲቤት ሁሉ እዚህ ላይ ቢዘጋጅ ደስ ይለኛል። ምክንያቱም አሁን የነሱ ካምፕ አሁን ዮሲ ነው በደንብ አርቲኩሌት የሚያደርገው እዚህ ቲክቶክ ላይ ካሉት ሌሎቹ ዝም ብሎ በቃ ይሄ አንዳንድ የሚሉትን ማያውቁም፣ አንዳንዶቹ ደግሞ ይሄ ፓትሪዮቲዝም ነው እንጂ አሁን ዮሲ ሲያወራ የሚመስለኝ ፖለቲካል ሶቨርኒቲን ከብሔር ብሔረሰቦች መንጠቅ ይፈልጋሉ። ፖለቲካል ሶቨርኒቲውን ይሄ ኦቶኖመስ ክልሎች ያላቸውን ኢንክሉዲንግ ሰልፍ አድሚኒስትሬሽንን በሌላ ፎርም እናመጣዋለን ይሉና ግን ይሄ ብሔር ብሔረሰቦች ሶቨርን ናቸው የሚለውን ፖለቲካል ሶቨርኒቲ ነጥቀው ሊንጉስቲክ ሶቨርኒቲ መስጠት ይፈልጋሉ። አሁን አማርኛ ሁሉ የሚናገሩ አይደለም፣ በቋንቋቸው በየአካባቢያቸው ከሎካል ሚኒሲፓሊቲ ጀምሮ ምናምን ነው አይደለ አስተዳደር የሚጀምረው፣ በዛ ውስጥ በቋንቋቸው ምናምን ይስተናገዳሉ። መልቲ ላንጉዌጅ ስቴት አይነት ነገር ይሆንና ግን ፖለቲካል ሶቨርኒቲው ከብሔር በእያንዳንዱም የክልልም ኮንስቲቱሽኖችን ስታያቸው ለብሔሮች ሶቨርኒቲ ይሰጥና ሞር ብሔሩ ፓወር አለው። ዞሮ ዞሮ ሶቨር ነው። ያን ሶቨርን ፓወር ነጥቀው ለግለሰቦች ሰጥተው ሰምሃው ወደ ሜሪት ቤዝድ አሳድገው ቱ ፓርቲ ሲስተም ምናምን ይላሉ። ኢዜማ እኮ ፓራራር ፓርላማ ነው ምናምን የሚባል የሚያስቅ ነገር ሁሉ ይዞ መጥቶ ነበር ካስታወሳችሁና እኔ የት ነው ያሉት? ቢኮዝ ለፖለቲካ መፍትሄ የምትቀርጸው ካለው ህዝብ ተነስተህ ነው አይደል? ካለው ህዝብ ጥያቄ፣ ችግር፣ ስነ ልቦና ምናምን ነውና እውነት አሁን ፓራራል ፓርላማ ዲሞክራሲ ለማለማመድ ምናምን ብለው ነው እነሱ ይዘው የመጡት። ወደ ሁለት ሜጀር ፓርቲ አገር ያድጋ ፕራይም ሚኒስቴሩ ይለዋል እኮ አንዳንድ ጊዜ አይደል ግራ የሚገባውን ከነሱም የሚወስደው ነገር አለ። ግን ፕራክቲካሊቲው እንዴት ነው ነው አሁን እነ ዮሲ ሲሉ ይሄ የድሮ የሪደክሽኒስት አይነት አህዳዊ ኑታሪ አንድ ቋንቋ አንድ ሃይማኖት ምናምን አይደለም። በቃ ወደ ሲቲዝም ፖለቲካ ይደግ፣ ሊንጉስቲክ ሶቨርኒቲ ይሰጣቸው፣ ሞር ክልሎች ደግሞ ኦቶኖመስ ፓወራቸው ይነጠቅና አንድ ሰው ፋንዳሜንታሊ ከአርሲ ባህር ዳር ቢቀይር ኑሮውን ፋንዳሜንታሊ የሆነ ለውጥ አይኖርበት። ልክ አሜሪካ ውስጥ ከቦታ ቦታ ስትንቀሳቀስ ያለው አይነት የሚኒሲፓሊቲ የቀበሌ የስም ለውጥ ሬጅስትሬሽን ምናምን ልታካሄድ ትችላለህ እንጂ ኢትዮጵያ ውስጥ ያለውን ግን የክልል ባለቤቶች የሚያደርግ ኦፍኮርስ እሱ ራሱ አጨቃጫቂ ነው ከህገ መንግስቱ አንጻር ቢኮዝ ህገ መንግስቱ ሌላም ኢንተርፕሪቴሽን አለው። ከዛ የህግ ክልል ህገ መንግስቶች ሌላ እዛ ላይ ነው የነሱ ጭቅጭቅ እንጂ ይሄ ሞናርኪያል የሆነ ስርዓት የድሮውን ኢትዮጵያ ዩኒተሪ አንድ ቋንቋ ምናምንም አይደለም። እና በዚህ ደረጃ ነው እኔ የነሱ ፖለቲካ የሚገባኝ። ሚን በእኔ አርቲኩሌት ሳደርግ እኔ ከጠረጠርኳቸው በላይ አብድ ናቸው ማለት ነው። እንደዛ ከሆነ ዩሪ ግን እዛው እንድትመልሰው እንደዛ ከሆነ እንዴት ነው መሀል ላይ ያንን ስልጣን የሚይዘው ገቨርንመንት መልሶ ፖለቲካል ኦቶኖሚ ከሌላቸው ክልሎቹን የመጨቆን እንትን አይኖረው? ብምልህ አሁን የምታጨናንቁት ጉዳይ እኮ እኔ ጋር ነው ያለው። አባዲን ዩሪ አንደርስታንድ ዩሪ ባይዘው ይሄ ነገር ገብቶ ነው ብሔርተኛውን እኮ የሚመስለኝም ተጨንቀው ይኸውልህ ብዙ ጊዜ አርቲኩሌት አያደርጉትም። አሁን አባዲና ነው የተሻለ የሚያወራው ገባ። አሁን ሌሎቹን ብጠራቸው ወይ በጣም ሶፊስቲኬትድ አድርገው የውጭ መጽሐፍ ነው ከኢትዮጵያ ጋር የማይገናኝ መታገያ እንደሆነ ስለምንድን ነው የማይገባችሁ? መታገያ እንጂ አዘ ኤንድ ኦፍ ዘ ዴይ እነመለስም ሲስተሙን ይቀይሩት ነበር ሀሳባቸው። ሶሳይቲ ፈጥረው የኢኮኖሚ ሶሳይቲ ኢኮኖሚ ክላስን ማለት ወደ ኢኳል ነገር የተወሰነ ለውጥ አምጥተው መቀየር ነበር የፈለጉት። አሁንም ዘ ከረንት ጋቨርንመንትም እንደሚቀይረው የታወቀ ነው። የብሔር ፖለቲካ ማታገያ እንዳለው አያና እውነቱ ነው፣ ማታገያ ነው እንጂ ግብ አይደለም። ቆይ የአያና ራሱ ችግር አለበት እኮ አያና ራሱ አሁን እኮ ይኸውልሽ ህገ መንግስቱ አንቀጽ 8 ብሔር ብሔረሰቦች ሉዓላዊ ናቸው ይላል። በሀገሪቱ ውስጥ ትልቁ መብት ሉዓላዊነትና ሰልፍ አድሚኒስትሬሽን እና ወራባት በትግርኛ መጥቶ እኮ ሁለት ማንነት የለም ሲለን ነበር። በቀደም ኢትዮጵያ የተፈጠረው ሁለት ማንነት አለ፣ ማንታ ማንነት አለ አለ። አሁን እነሱ ኢትዮጵያ ጋቨርንመንት ራሱ አሁን ጋቨርንመንቱን በነገራችን ላይ ይሄን ልለውጥ ቢል እሳት ነው የሚነሳበት ያውቀዋል። እኔ አንቀጽ 5 እና አንቀጽ 106 ብቻ ነው መቀየር የምፈልገው። አይ ነው አንተም ገብቶኛል። አሁን አያና የሚለው መቀየር አይችልም። አንቀጽ 106ን ከቀየርከው እኮ በቃ አንቀጽ 39ን ቀየርከው ማለት ነው። 105 ማለት ነው። ሶሪ 105ማ 105 ከዘጋማ ንጉስ ሆንክ ማለት ነው።
ነገስክ ኦኬ የምን ሀብ ከሌለው ለምን እንትን ኮሚቴ ተቋቋመ? እንትን ነው ጥናት ወጥቷል ነው መቀየር ይፈልጋል አመድመንት መደረግ ያለባቸው አርቲክሎች አሉ። ጥናት ወጥቷል ከትግራይ ክልል ውጪ በተለያዩ አካባቢዎች ዳሰሳ ተደርጎ አንቀጾችም ላይ ዲስከስ ተደርጎ ራሱ ጥናቱንም አንብቤዋለሁ እኔና አሁን ችግሩ ምንድነው ይኸውልሽ እኔ ለዚህ ነው አሁን ይሄ ኢትዮጵያኒስት ካምፑም ራሱን አጥርቶ ይምጣ ዩሪ በጣም ይከታ 5 እና 106 ብቻ አልኩኝ 39 ነው አንቀጽ 5 39ም እንዲቀየር ፈልጋለሁ እስከ መገንጠል የሚለው ሀገር ጠል ብሔርተኝነትንም በር መዝጋት ይኖርብናል ብዬ አስባለሁ። ኦኬ እንግዲህ ምን ያህል ድጋፍ ያገኛል እሱ በነ ቡርቃ ምናምን ሐሳብ ይሰጡበታል እናንተ እኮ እየመጣችሁ እነሱም እናንተም እየመጣችሁ እኮ በቃ አያና እኮ ሀዳው ይሆንክ በቃ ምንድነው ምን ቀረ እንዴ? ኢትዮጵያኒስት ካምፑም ግልጽ ብሎ መምጣት አለበት። ግልጽ አሁን ዮሲ በተሻለ በጣም ያብራራዋል። አሁን የኢትዮጵያኒስት ካምፑ ትልቁ ችግር ምንድነው? አንደኛ ኮንስቲቱሽኑን በቅጡ አንብቦ ማያውቅም። አሁን በዚህ በቲክቶክ ደረጃውን ኢትዮጵያኒስት ካምፕ የምትላቸውን ጠርተህ ብታናገራቸው they have no clue ስለ ታሪክ፣ ስለ ኢትዮጵያ ስርት፣ ስለ ኮንስቲቱሽን ክሎ የላቸውም። በቃ ግን ስሜት አላቸው። ኮንስቲቱሽኑ ዩሪ 90% ኢትዮጵያ የሚያውቀው አይመስለኝም። አንድ ቀን እንደውም እኔና ኡማር እዚህ ቤት ከተስፋ ኪሮስ ጋር ፕሮግራም ይዛን ነበር። አይ ዶንት ኖ እዚህኛው ያኛው ራሱ ተስፋ ኪሮስ ራሱ እኔ ብቻ ኢትስ ኦኬ። አሁን እዛ ላይ ኮሜንት ማላረገው ለምንድን ነው ማለት አንዳንድ ጊዜ አቴኔብል የሆነ ፊዚብል የሆኑ ነገሮች ነው መሆን ያለባቸው የሚጠየቁትም የሚመለሰው ምናም ሰው የካምፖቹ አሁን ኢትዮጵያኒስት ካምፑም የክላሪቲ ችግር አለበት። እንደገና የናያናም ካምፕ አሁን አያና ራሱ ቅድም ኢትዮጵያኒስት ነኝ ይልሻል። ከዛ መልሶ ደግሞ የብሔሮች ሉዓላዊነት ጠበቃ ሆኖ ይመጣል። እዛም እዚህም ኦፍ ኮርስ እነሱ ስልጣን ላይ ስላሉ አሁን በየትኛውም ካርድ ማጫወት ይችላሉ። አልቲሜትሊ የራሳቸው የውስጥ ፍላጎት ይኖራቸዋል። ግን ይህን የብሔር ብሔረሰብ ፖለቲካ ለምሳሌ አንቀጽ 39 አሁን ቅድም የመገንጠል መብትን መቀየር ቢፈልጉ ከኦሮሞ የፖለቲካ ካምፕ ምን አይነት መልስ ነው የሚያጋጥማቸው? እነ ጀዋር ላይ መለዘብ አለው፣ ግን ሌሎችም አሉ አይደል? አሁን ታጥቀው ጫካም ያሉ ምናምንና እሱ ራሱ አነጋጋሪ ነው የሚሆነው። ዞሮ ዞሮ ግን ምንድነው ይሄ አሁን ኢትዮጵያኒስት ካምፑ በጣም ሪደክሽኒስት በሆነ መልኩ አንተ አንድ ቋንቋ አንድ ምናምን ፈላጊ ምናምን ነህ የሚለው ትክክል አይደለም። እንዲያውም እሱ ካምፕ ለኛ ነው ሞር አስጊ። በነገራችን ላይ የሐሳብ ጥራት የሌለን ያስመስላል። ቅድም እንደተባለው ጭምብል ምናምን ይሉታል። ግን አንድ ደግሞ ደስ የሚለኝ ነገር ምንድነው በተለይ ለአማሮቹ እንዲህ አይነት ሩሞች ሲሳተፍ ከታች ቁጭ ብለው ሲያደምጡ አንድ ነገር ይማራሉ። they will never accept you as an Ethiopian። አማራ ኢትዮጵያዊ ሆኖ ቢመጣ አሃዳዊ ጨፍላቂ ነው የሚባለው። በፊትም ሞክሮታል። የፈለገ ግን ለአማራ ብቻ አይደለም ተሰድቡኝ እንዴ ፌክ ነው ምናምን፣ ግን ፖለቲካውን አልተረዱት። አረጋና ተመስገንን የተቀበልኳቸው ምን ወላይታ ሆኖ ነው? አረጋ ተመስገን ማጥቀስ ሲጀምር እነሱ ሌላ መንግስቱን ስለሚያከብሩ ነው እኮ ገባኛው። ግን አሁን ያልኩት ኢትዮጵያኒስት አሁን እንደነየው ህገ መንግስቱን አለማክበር መብት የለውም እንዴ ሰው ያያና አለማክበር መብት አለው። እንደውም ህገ መንግስቱን በኃይል ገለብጣለሁ ማለትም ይቻላል። ማለትም መብት ይቻላል። ጥይት በግንባሩ እንዲሰጠው ደግሞ ህጉ ያዛል። አይ መከላከያ ሰራዊት የተቋቋመው እንደዛ ነው። ኮንስቲቱሽን አመንድ ይደረጋል። አመንድመንት ይቻላል በኃይል ያልኩሽ። በኃይል ህገ መንግስቱን ገለብጣለሁ ካለ ደግሞ በኃይል እንኳን ይስናገነው ወርቅ። እስኪ እኔ ልጨርስና እደሩበት። ቆይ እኔ ጨርሼ ቻው ብያችሁ ልውጣ። አስቸጋሪዎች the thing is ምንድነው በተለይ ይሄ አማራውን ስፔሲፊካሊ ኢትዮጵያዊ ሆኖ ቢመጣ የተለየ ተጠቃሚ አድርገው ነው የሚስሉት። አሃዳዊ ነው የሚሉት፣ ጨፍላቂ ነው የሚሉት። እንደነ ጊዮሲ አይነት ሰዎች ለኛ ማሳያ ናቸው ለህዝባችን። ሌላው እኛን በምንም መልኩ አክሴፕት የማድረግ ይሄ ቢኮዝ ይሄ ኢትዮጵያኒስቱ ተሰብሮ ተንበርክኮ በንጉስ ተሞዳምዶ ምናምን ነው የሚመጣው። ጨቋይነ ኢምፓየሯ ጨቁኛኛለች ምናምን ሲለው ራሱ አቻችሎ አሁን አንዳንዶቹን ኢትዮጵያኒስቶች ካያችኋቸው ሞር እንዲያውም ወይ ለኦሮሞ ብሔርተኝነት ወይ ለትግራይ ብሔርተኝነት ይቀርባሉ፣ በጣም ከመሰባራቸው የተነሳ ማለት ነው። ግን አማራ ናሽናሊስት ስትሆን ንጉሴን ወደዋለሁ ካልወደድከው እግርህን ብላ ምናምን ነው የሚለው። እና የኔን ስርዓት ሲስተሞቼን ሲነካ አውል ሾሂም የሱን ስርዓትና ሲስተም ነክቼ አገር ሲያቃጥል መጀመሪያ ውሃ አደፋበታለሁ እንዳይቃጠል።
አይ ብሎ ከቀበጠ እንግዲህ አገሩ ሞርድ የተቃጠለ አብረን እሳት እንሞቃለን። ሶ የሚሆነው ምንድነው? አማራ ብሔርተኝነቱን ከለቀቀ በኢትዮጵያ ውስጥ መደራደሪያውን አቅሙን ነው የሚያጣው። ለዚያው ነዮሲ ቅድም የሚጠቀመውን አያና የሚጠቀመውን ቋንቋዎች ኦዲየንሱ መስማቱ አቅም የላችሁም፣ ተሰብራችኋል፣ አትረቡም፣ ያረጃችሁ ናችሁ፣ ተራማጅ አይደላችሁ ምናምን ሶ እንዲህ ሲቀጠቀጡ በጣም ነው ደስ የሚለው። የሚሰራው የፖለቲካል ሞዴል አሁን ህዝቡን የጠበቀው የአማራ ብሔርተኝነት ሞዴል ሞር ልክ እንደሆነና ሌላውን ብሔር ብሔረሰብ በቋንቋና በልኩ ማናገር የሚችለው ሞዴል እሱ እንደሆነ እንረዳለን። በዛ ውስጥ ደግሞ ይሄ እኛ ጋር ቅዠት የለም። ላይክ አሁን ይሄ ኢትዮጵያኒስት ካምፑ ቅድም አያና ያነሳው ኮንሰርን ለምሳሌ ብሔሮች የሰልፍ አድሚኒስትሬሽን ጥያቄ ቢያነሱ አስፋራስ የመገንጠል ጥያቄ ቢያነሱ ኢትዮጵያኒስቱ አትገነጠልም ብሎ ነው ጉሮሯቸውን የሚያንቀው። ቢኮዝ አገረ መንግስቱ ጋር መለኮታዊ የሆነ ቁርኝት አለው። አይ ዶንት ኖ ፎር ዋትኤቨር ሪዝን ሊፈታልኝ አይችልም። እኛ ጋር ግን አሁን አዛና አማራ ኦኬ የኔን ንብረት ካልያዝክ መብትህ ነው የምለው። ኪሱን ነው የምፈትሸው። ላይክ ዱ ዩ ሃቭ ማይ ቢሎንጊንግ ምናምን ብዬ ኪሱን ፈትሸው እንሰነባበታለን፣ ጥሩ ጎረቤት እንሆናለን። ግን ሪኮሜንዴሽን ትሰጪዋለሽ። አይ በአንድ ሀገር መኖር ያዋጣል፣ እዚህ ነው ሰፊ ሀገር ሰፊ ሪሶርስ ነው ብለሽ የሰፊ ሀገሮችን ጥቅም ሞዴል ምናምን ትነግረዋለሽ። ይሄ ግን እገነጠላለሁ፣ ሰልፍ አድሚኒስትሬሽን፣ ማስፈራሪያ፣ ቁጥሬ እንደዚህ ነው፣ እኔ እንዲህ ነኝ ምናምን የሚለውን ቅልጥሙን መስበር የሚቻለው በእኩል ደረጃ መገዳደር ሲቻል ነውና እኔ እነዮሲና እኛን ማደባለቅ የሚፈልጉበት ራሱ አይገባኝም። አሁን እኔ እነዮሲን በደንብ ተንከባክበው በተለይ ስልጣን ላይ የወጣው አካል ማለት ነው። ቢኮዝ ኦልሬዲ ይሄ ኃይል ኢትዮጵያኒስቱ የጥቅም ቡድን ሆኖ ነው የሚመጣው። የተለያየ ካምፕ ነው። ኢን ዘ ሾርት ራም በጣም ተደራጅቶ ሲግኒፊካንት የሆነ የፖለቲካ ኮንስቲቱዌንሲ ገብቶ ቻሌንጅ ያደርጋቸዋል ለማለት በጣም እቸገራለሁ እና ለነሱ በዚህ ደረጃ አግሬሲቭ የሚሆኑበት ነገር አይገባኝም። ዞሮ ዞሮ ግን ሰው ይመርጣሉ። አሁን ኢትዮጵያኒስቱን ራሱ ሲያናግሩ ኢዮሲን የሚያናግሩበት ወይ አማራ ነው ብለው የሚያስቡትን ሰው የሚያናግሩበት እና በአማራ ጥቅሞች ላይ ይሞዳሞዳል ብለው የሚያስቡትን ኢትዮጵያኒስት ሲያናግሩ ራሱ በተለየቶን ነው። ያኛውን ይንከባከቡታል፣ ይወዱታል። እንደውም የጥሩ ኢትዮጵያዊ ምሳሌ አድርገው ገጽታ ይገነቡለታል። እንደነ ኢዮሲ ደግሞ መጥቶ ግልጽ ያለ አይ ኮንስቲቱሽን ቀይረህ እንደዚህ የቲዚዝም ፖለቲካ ምናምን እያለው ወስዶ ንጉስ ጋር ያረጀ ነገር ጋር ምናምን ይከተዋልና አክሴፕት አያደርጉም ነው። አንዷ እሷ ናት የምትታይ። ባክ ቱ ዘ ቶፒክ የቴዲን ጉዳይ በተመለከተ የራሴ የሆኑ ዩሪ የአባዲናም ፖይንቶች እኮ ካያቸው መላጣህና ብለጭልጫ መነጽር አድርገህ ነው አላየናል። ያስቸጋሪ እኮ ነው። አሁን በሁለቱ መሀል ስምምነት ማውጣት እኮ ከባድ ነው። እኔ አንተ ራስህ ኢትዮጵያኒስት ነህ ብላ ፍሬ ተቀብለህ እሱ ራሱ መፍቻ ቁልፉ ጠፍቶኝ እኮ ነው የሚመቸው ነው የምለው ነው የቀየረኝ። ከዛ ፊት ኢትዮጵያ አይ ኖ you cannot have that energy ጦርነትና የፖለቲካ እኔ በአይኔ ስላየሁት ነው። ጦርነቱ ላይ እኔ ስለነበርኩ ስሪት አለ አይደለም ጦርነቱ ላይ ስለነበርኩ ከኬቢ የተለየ ኢንሳይት ሊኖረኝ ይችላል እንጂ ኢትዮጵያዊ ነበርኩ። ሳል ተወልጄ ያደኩበት እዛ ውስጥ የነበሩ ተጋሩኩ ጦርነት ላይ right now change mind በጣም ብዙ አሉ። ኬቢ ኢንቫይሮንመንት እና ሁኔታው እንጂ you are more neutral ይሁን ፐርሰን ነህ። በቃ ላይ ካላል ነገሮችን በራስ ኩብሊ ፍሬ በጣም እየሞከርሽ ነው። ምን ታውቀዋት ሞክረውም እኮ ስለማታውቀው ምንድነው የሚባለው አይደለም። ይኸውልህ ዩሪ እኔ እኮ ችግር የለብኝም። ብሔርተኝነትን አቀንቅናችሁ የሚያዋጣችሁ ከሆነ all of you አማራ ሁኑ፣ ተጋሩ ሁኑ፣ ኦሮሞ I don't care do it። እናንተ እኮ hate is louder than love። ላውድ እኮ ናችሁ ኢትዮጵያ ውስጥ። ብሔርተኛ እኮ ላውድ ነው። ኦርጋናይዝ ራሳችሁ ተደራጅታችኋል። ምንም እኮ እንትን የለውም፣ ጥያቄ የለውም። ግን ከችግር ግን አንወጣም ነው እያልኳችሁ ያለው። ከችግር አንወጣም ነው እንጂ እያየናችሁ እኮ ነው። በጣም ሌላ ሀገር እኮ አማራና ትግራይ ላይ ያለው ቴንሽን፣ አማራና ኦሮሞ ላይ ያለው ቴንሽን፣ ኬንያና ኢትዮጵያ ላይ ቴንሽን የለም። እንደዛ ኤርትራና ኢትዮጵያ ላይ እንደዛ አይነት ቴንሽን የለም። you guys are እኮ crazy like እናንተ ስለማይታያችሁ ነው እንጂ እኮ አገር እኮ ያለን አትመስሉም። በቃ ለፋይት የሆነ ተዘጋጅታ ራሳችሁን ሀገር ሞቷል በሚል ሙዚቃ ዛሬ እየጨፈራችሁ አሁን ደግሞ ሀገር አለን ወይ ሙዚቃው ስለ አማራ ብቻ ወይ ስለ ኦሮሞ ብቻ ወይ ስለ ትግራይ ብቻ እንላለን። አዘ ኢንዱስ ዘዴ ግን ኢትዮጵያን እንደ ኢትዮጵያ ከሌለች እኛም መጨቃጨቅ አንችልም። ኢትዮጵያ ከሌለች ባይ ዘ ዌይ ጋይስ ተለያዩ እንኳን ብንባል ብንለያይ
ዊካናት ማለት ራሳችንን እንችላለን ማቆም እንችላለን አገሮች አይደለም ነው ተመክሮ እኮ ያገላቸው አገሮች ተገነጣጥለው እንኳን እንደኛ አይነት ቶክሲኮች ሰዎች ጤነኛ የሆነ አገር እንኳን ተገነጣጥለው ችግር ላይ ነው ቼክ ለምን አናረጋቸውም የተገነጠሉ አገሮች እንዴ የኔ ፖይንት ግን ይኸውልሽ እኔ አሁን ይሄ ሲቪክ ፖለቲካው አሁን ይሄ በመርህና በወረቀት ደረጃ ችግር ያለብኝ ሰው አይደለም ከሱ ጋር እኮ አሁን እንፈራ አይ ነው ማለት በወረቀት ደረጃ ወጥ የሆነ ናሽናል አይደንቲቲ ፎርም መደረጉ መጥፎ ነገር አይደለም ማለት የትም ዓለም እንደዛ ነው የሚኖረው ግን የኢትዮጵያው አሁን የሚሄድበት ያለው ካሊበር መዳኛ አይደለም ነው ይዞሽ ነው የሚጠፋው ጭራሽ ጎርፍ ነው እንኳን አብረሹ ፓርት ኦፍ ልትሆን ባለበት ሆነ የስርዓት ለውጥ ዲማንድ አድርግ ችግር ማንንም ከጎኔ ማን ያለው ከፊቴ ማን ያለው የሚለውን ተው በእርግጠኝነት አንተ በጣም ለምትወደውና ለምትቆረቆርለት ማህበረሰብ እንዲሁም የተቀረው ኢትዮጵያ የሚጠቅም ስርዓት በጋራ ልናቆም የምንችልበት መድረክ ሊፈጠር ይችላል እኔ ላንድ ላርግና አሰናችሁ ነው ሲቆይ ከዛ ተከተላለ አሁን ላንድ አርጌ በቃ ተከተላ አሁን the thing is ምንድነው አሁን ፍሬም ራሱ ይሄ ወደ ኢትዮጵያኒስት ጋር ያለሽ ምናምንና እኔ have no problem ከዚህ ካምፕ ጋር እኛ ጋር እንደ ቆላ ዘንብ የሚጣበቀው ጋር ችግር አለ ለዩሪ ኢትዮጵያኒስቱን እንደንትን ጠምደዋል እንዴ ዶን ጋይዝ እንዴ ለማለት ዘፈናለው ዛሬ ዘፈናለው ቢያንስ አይ ልክ አይደለም ዩሪ በጣም ነው እኔ ልጨርስ ኢትስ ኦኬ እንዴ በደንብ ነው መጣምዳቸው እንጂ በደንብ እንደውም ያመጡኛ ጋር ሲጥሏቸው በጣም እንደ ደም እንደሚፈላ አይ በጣም ልክ ነህ the thing is ምንድነው ይሄ ካምፕ አሁን አንቺም ኢትዮጵያኒስት ነሽ አይደል it's all good ይውላችሁ የሚታሰር የሚፈታ የሚሞት የሚደማ ክሪቲካል ማስገንቡና ስርዓት ቀይሩ አለቀ ከዛ ውጪ በተለይ ስፔሲፊካሊ የኛ ካምፕ ለአመታት ተጋላጭ ሆኗል we cannot afford አሁን ያለንን ክሪቲካል ማስ የአማራ ብሔርተኝነት ክሪቲካል ማስ በተነን ለሌሎች ድጋሜ ለጭፍጨፋና ለምናምን ራሳችንን ተጋላጭ አናደርግም ጥሩ ሌሰን ወስደናል እና እሷን መቼም አንወስዳትም ነው ካምፑም እኔ አይ ቲንክ ክሪቲካል ማሱም ተመቶ አርቲኩሌት የሚያደርግለትም ያጣ ነው አሁን ጥሩ ነው አሁን በዘፈን ሞቢላይዝ ያደርጋል ወደ ፖለቲካ ትራንስሌት ሊያደርገው ካልቻለ ግን ቅድም አያና እንዳለው አቅመቢስ ናችሁ ልፍስፍስ ናችሁ ምናምን እየተባሉ ይቀጥላሉ ማለት ነውና በሚዲያ ብቻ የሚኖር ይሆናል ግን አይ ቲንክ ዮሲ ቅድም ማዋጣ ሞዴል ነው ብሎ ወደ ሳይንስ ለማምጣት የሚያደርገው ንግግር ብዙም አይጎረበጠኝም እኔ አንዱ እሱ ነው የቴዲን በተመለከተ እንዳልኩት ዛሬ ብዙ አልሄድበትም because ጋዝም ማርከፍከፍ ይቻላል እንደውም እነ ቡርቃ ለወሰዱት ሪስፖንሲቢሊቲ ሪኮግኒሽን መስጠት እፈልጋለሁ በዚህ ጉዳይ ላይ because ፖለቲካ እንዳበጇት ናትና እንደፈለግሽ ብታበጃት ሀገር ሊያቃጥል ይችላል አንዳንድ ናሬቲቭ በነገራችን ላይ አሁን ሰሞኑን በሃይማኖት አጀንዳ ብልጽግናዎች በጣም የሌለ በቃ ሲያጦዙት ነበርና ባይዞ የሃይማኖት አጀንዳ ቢጦፍ የመጀመሪያ የሚጣፈው ብልጽግና ነው በጣም አደገኛ ካርድ እንኳን አያውቁም አሁንም አንዳንድ የብልጽግና ሰዎች ናሬቲቭን ኦሮሞ እንዲተባለ ከመሃል ለዚህ ምናምን ወደሚል የሚለው የነቡርቃ ካምፕ ያው ሃርድኮር አሁን የኦሮሞ ናሽናሊስት ካምፕ የሚያንቀሳቅሰው እሱ ካምፕ ስለሆነ ብልጽግና የኦሮሞ መደበቂያ ያሳጣው ነው ጆዋር ወጥቶ I wonder ቴዲ ምን ይዞ እንደሚመጣ ሲል የሆነ ኮንስቲትዩንሲ ያረጋጋ እንደሆነ አቃለው የሚኖረውን የፖለቲካ so it is just እንደ ቼዝ የፖለቲካ ሙቭ እንደሆነ እረዳለሁ because at the end of the day ብልጽግና ሪስፖንሲቢሊቲ የሚወስድ አካል አይደለም ለፖለቲካው ከጠቀመው ናውጣ ተነስም ምናምን ሊል ይችላል ያስፈራኛል I don't trust them of course አሁን አግሬሲቭሊ አልሰሩበትም so ከዛ አንፃር ሪስፖንሲቢሊቲ ወስደውበታል እኔም ያን ሪስፖንሲቢሊቲ ሼር በማድረግ አሁን ላይ አሉኝ የራሴ በጎም ምላቸው ፖለቲካሊ ካፒታላይዝ ላደርግ የምችልባቸው መጥፎ ምላቸው ደግሞ ይኖራሉ እነሱን አልነካቸውም ሌላው ይሄ ሳይለንት ማጆሪቲ ቅድም ተብሏልና እኔ ሳይለንት ማጆሪቲው እንደ ኢግኖራንት ማጆሪቲ አላየው if it is silent እና if it is a majority ያደፈጠ ነው ማለት ነው እና ያኔ በኢህአዴግም ዘመን ነበር በነገራችን ላይ ዝም ይላል ምርጫ 97 ላይ ለምሳሌ ካስታወሳችሁ ይህ ማዕበል ምናምን ነበር አይደል ዩቲዩብ ላይ ገብታችሁ ስታዩ እና እንትን ኢህአዴግ በቃ ደጋፊ ያለኝ ብሎ እንዲያስብ ችሎ ነበር በማግስቱ ደግሞ ቅንጅት ሲጠራ ደግሞ ለኢህአዴግ የወጣውን
2 እጥፍ ምናምን የሚሆን ወጣና ይሄ ሳይለንት ማጆሪቲ አዌርነሱ ካለው ችግር የለውም ጊዜ ጠብቆ የሚያደራጀው አካል ሪስፖንሲቢሊቲ ወስዶ ታስሮ እየተፈታ የሚያደራጀው ደፋር አካል ሲያገኝ የፖለቲካ ቱል ሆኖ ይወጣል። እኔ የቴዲ ከሳይለንት ማጆሪቲው ይልቅ አንዲሳይድድ የሆኑ አሉ። አንዲሳይድድ ለምሳሌ ብልጽግና ዲሞክራሲያዊ ይመስላቸዋል። ከዛ ደግሞ አንዳንድ የሚደረገው ነገር ይጎረብጣቸዋል። በጥፊ ሲያጮላቸው አይ በስተት ነው መታኝ እንጂ በብሔር አይደለም እየጨቆለኝ ያለው ወይ ኤርፖርት ላይ ገብቶ ለሱ በተለየ ቀረጥ ሲጥልበት ሀገሪቱ አድጋለች እኮ ግን ደግሞ የሆነ እዚህ ጋር ኮሪደር ለምቷል እዛ ጋር ምናምን ብሎ ይሄ አንዲሳይድድ የሆኑ ሰዎች አሉ። እና ቴዲ እነዚህ የፖለቲካ ማኒፌስቴሽን ነው የሚጨምርላቸው። 1-2 ንጣፍ ይገልጥላቸዋል። ሶ ይሄ ሳይለንቱ ኢትሶኬ ባለበት ይቀመጥ። ሪስፖንሲብል የሆነ የፖለቲካ ካምፕ ሲመጣ ያደራጀዋል። ለአንዲሳይድድ ለሆኑት ግን አይ ቲንክ አሁን ቴዲ በሚገባቸው ቋንቋ እናግሯቸዋል። ሶ ያንን ወድጄዋለሁ። ሌላው ነገር አንዲት ነገር ናት የቀረችኝ። አም ሶሪ ይሄ ቅድም አሁን አይ ቲንክ ወንድማችን አያና እኔ ብሔር ብሔረሰቡ የሚላት ነገር አለች እና እኔ ስልጣን ሲይዝ ብሔር ብሔረሰቦች ስልጣን ይዘዋል ይላል። የፖለቲካ ሞዴሉ ተመሳሳይ ነው፣ ህገ መንግስቱ ተመሳሳይ ነው። ሶ ቲፒኤልኤፍ ስልጣን የያዘበት ሲስተምና ስርዓት ነው አንተ ያስክበት ሲስተምና ስርዓቱ አንድ ሆኖ ቲፒኤልኤፍ ስልጣን ሲይዝ ብሔር ብሔረሰቦቹ ስልጣን ያልያዙበት ኤንድ አንተ ደግሞ ስትይዝ ብሔር ብሔረሰቦቹ ስልጣን የሚይዙበት አይነት ናሬቲቭ ራሱ እሱኔ ትንሽ ችግር ያለበት ይመስለኛል። እሱን መርምረው ነው የመጨረሻው። ግን እንደው ኢንጀነራል እንደማ 91 ላይ ነው ስልጣን ያስኩት ብሎ ነው የተነሳው መሰለኝ። እኔ ቲፒኤልኤፍ ስልጣን ይቻላል ባይኔ ኢትዮጵያዊነቴ ነው። ከቲፒኤልኤፍ በኋላ ኖ ወደ መሀል ያለውን ኢትዮጵያዊነት ላይ የሚሰራውን ስራ ነው ያጎደለው የቲፒኤልኤፍ እንጂ የብሔር ስልጣን ነው ያጎደለው። ኦኬ አይ ጥሩ። ቅድም እኮ እኔ የምደግፋት ኢትዮጵያ የአዲሲቷ ኢትዮጵያ አዲስ ብለህ 3ኛ ንጣፍ ነው ያመጣት። አዲስ ኢትዮጵያ ገንብተናል። የመጀመሪያዋ ኢትዮጵያ መስላይ አዲሲቱ የበረከት ስምኦን ኢትዮጵያ ነው የመጀመሪያ የብሔር ብሔረሰቦች ትግል የፈጠራት ኢትዮጵያ። ኦኬ አዲሲቱ ኢትዮጵያ የበረከት ስምኦን ኢትዮጵያ የአብዮታዊ ዲሞክራሲ ሁለቱ ከተማዎች ወጎች ነው። ዞሮ ምንድነው የብሔርተኝነት ጥያቄ የጨረሱ የብሔር ፖለቲካ ማራመድ የለባቸውም የሚል ኢንትረስቲንግ ኮንሴፕት አለ። ይሄን ሌላ ጊዜ ካያና ጋር በሰፊው ሊትራሊ ህገ መንግስት ይለወጥ እያለ ነው አይደል? የብሔርተኝነት ጥያቄ የጨረሱ የብሔር ፖለቲካ መሳተፍ የለባቸውም ካለ ሶቨርን የሆነው ብሔር ብሔረሰቦችና ህዝቦች ናቸው። ፖለቲካል ሲስተሙ ያንን ነው የሚያሳየው። ስለዚህ ወደ ሲቲዝን ፖለቲካ ይግቡ ነው አይደለ? ባይሚን አትለውም። አሁን አድሚኒስትሬሽን ራይትስ እና ፖለቲክስ ይለያያል። ፖለቲካ ስትሰራ ሀሳብና አይዲያ ላይ ሆነ ነው እንጂ የምትወዳደረው ኦሮሞነት ወይ አማራነት ፖለቲካ አይሆንም ነው። ሶቨርን የሆነ ብሔር ባለበት አሁን ባይ ዘ ወይ ብሔር ብሔረሰቦች የስልጣን ምንጭህ ነው ኦልሬዲ ያልቋል እኮ። ታዲያ በቃ የውክልናና የስልጣን ምንጭ እኮ ከሆነ አድሚኒስትሬሽንም ከውክልናና ፖለቲካ ስትሰራለህ ወተት በቧንቧ አስገባልሃለሁኝ የውጪ ዲፕሎማሲ እንትን ይሄ ነው የኢኮኖሚ ፕላን ይሄ ነው ብለህ ነው እንጂ ፖለቲካ የምትሰራው ለምትወክለው ኮንስቲትዩዌንሲ አይደል? ለዛው ብሔር ብሔረሰብ የምትወዳደርበት ኮንስቲትዩዌንሲ ሶቨርኒቲው እኮ ዞሮ አልሸሹም ፈቀቅ ነው። አሁን ግን ኮንትራዲክሽን እዛ ጋር ነው። አያና ያንተም ኮንትራዲክሽን እዛ ጋር ነው። ከተነሳበት ዓላማ ዞረን ያጠፋው ኦሬዲ ስልጣን ባለቤት ነው። ከዚህ በኋላ ምንድነው ፖለቲካ ምን አድርግ ነው የምትለው? ኦሬዲ ስልጣን አሁን አንተ ጣያና ሜሪት within the sovereign nation nationality and people እያልክ ነው አይደለ? ኤግዛክትሊ